ይህ አዋዜ ልዩ ሰበር ነው። የቻይና ፕሬዚደንት ሺ ጂፒንግ በጉብኝት ላይ የሚገኙትን አሜሪካዊ አቻቸው ዶናልድ ትራምፕን በታይዋን ጉዳይ ልንጋጭ እንችላለን ሲሉ አስጠነቀቋቸው። ዋሽንግተን ፖስት እንደዘገበው ግንኙነታቸውን ለማደስና የንግድ ስምምነቶችን ለመፈራረም ለተጓዙት ፕሬዚደንት ዶናልድ ትራምፕ የአቻቸው ሺ ጂፒንግ አስጠንቃቂ መልእክት አስገራሚ እርምጃ ነው። ሺ እንዳቀረቡት የአሜሪካና የቻይናን ግንኙነት በተመለከተም ለቤጂንግ ቁጥር አንድ አንገብጋቢ ጉዳይ፣ ቀዳሚ ጉዳይ ለረጅም ጊዜ የአሜሪካ ወታደራዊ ድጋፍ ያልተለያት የአወዛጋቢዋ ደሴት ጉዳይ ነው ብለዋቸዋል። ሺ ይህንን ስትር ቁፍጥን ያለ የቻይና ማስጠንቀቂያ የሰጡት እንግዳቸው ዶናልድ ትራምፕን ከታይናሜን አደባባይ በትይዩ በተዘጋጀ ማለፊያ ሥነ ሥርዓት በአክብሮት አቀባበል ካደረጉላቸው በኋላ ነው። ትራምፕ ግንባር ቀደም ጉዳያችን የንግድ ግንኙነታችን ነው በሚል ወደ ቤጂንግ የተጓዙት ኤርፎርስ ዋን አውሮፕላናቸውን በንግድ መሪዎች አጭቀው ነበረ። ወታደራዊ ተገዳዳሪነታቸው የንግድ ግንኙነታቸውን ያክል ሚዛን ይደፋል ብለው አላሰቡም ነበረ። ምንም እንኳ ይላል ዋሽንግተን ፖስት፣ ትራምፕ ይህንን የታላቁ የሕዝባዊ ሸንጎ የሰዓታት ውይይታቸውን ታላቅ ሲሉ ቢገልጹትም የቻይና ውጭ ጉዳይ ሚኒስቴር እንዳቀረበው ግን የቻይናው መሪ የፈለጉት ውይይታቸው የደህንነት የሴኩሪቲ ጉዳይ ላይ እንዲያተኩር ነበረ። ውጭ ጉዳይ ሚኒስቴሩ ሁለቱ መሪዎች በተነጋገሩት ላይ ተመስርቶም ፕሬዚደንት ሺ ያሉትን ሲጠቅስ የታይዋን ጥያቄ በአሜሪካና ቻይና ግንኙነት ውስጥ እጅግ ወሳኙ ጉዳይ ነው ብለዋል። ሲቀጥሉም የታይዋን ጉዳይ በአግባቡ ከተያዘም ሁለትዮሽ ግንኙነታችንን አጠቃላይ ይዘት መረጋጋትና ስክነት የተላበሰ ያደርገዋል፣ አለበለዚያ ግን ሁለቱ አገሮችን ወደ ተቃርኖ ያስገባል፣ ብሎም ግንኙነታችንን ትልቅ አደጋ ላይ የሚጥሉ ግጭቶች ውስጥ እንገባለን ብለዋል። በስብሰባው ላይ ትራምፕ ፕሬዚደንት ሺን ስለ ታይዋን ጉዳይ ለሰጡት አስተያየት ምላሽ ሳይሰጡና እንደ ነጥብም ባለመጥቀስ ወደ ቀጣዩ ጉዳይ ወይም ርዕስ ሄደዋል ይላሉ ስማቸው እንዲገለጽ ያልፈለጉ የዋይት ሃውስ ባለሥልጣን ስለ ዝጉ ስብሰባም ለዋሽንግተን ፖስት ሲገልጹ። ይሁንና አንድ ከፍተኛ የአስተዳደሩ ባለሥልጣን ግን መሪዎቹ በየወገናቸው በጉዳዩ ላይ ያላቸውን የረጅም ጊዜ የቆየ አቋማቸውን አስገንዝበዋል። አብረው የተጓዙት ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኤንቢሲ ቴሌቪዥን በሰጡት ቃለ ምልልስ አሜሪካ በታይዋን ላይ ያላት ፖሊሲ አልተለወጠም ብለዋል። በእኛ አመለካከት በሁለቱ መካከል ያለውን የእስከዛሬ ሁኔታ በኃይል መለወጥ ለሁለቱም አገሮች መጥፎ ይሆናል ብለዋል ውጭ ጉዳይ ሚኒስትሩም። ፕሬዚደንት ዶናልድ ትራምፕ ከውይይታቸው መጀመር በፊት በበኩላቸው ሲናገሩ ይህ ለእኔ ሌሎች ፈጽሞ ያላዩት ክብር ነው ብለዋል። ስለ ጥቁም እኔና አንተ ወይም እርሶ ለረጅም ጊዜ ነው የምንተዋወቀው። በእርግጥም የትኛውም ፕሬዚደንት ያልነበረው ረጅም ግንኙነት ነው ያለን። ይሄም ለእኔ ክብር ነው ብለዋል። 13ኛ ዓመት ሥልጣናቸው ላይ የሚገኙት ፕሬዚደንት ሺን ደግሞ አሜሪካና ቻይና ተስማምተው ዓለምን እንዲመሩና የቱሲዲዲስ ወጥመድ ተብሎ ወደሚታወቀው ሁኔታ እንዳንገባ ሲሉ አሳስበዋል። ቱሲዲዲስ የጥንታዊ ግሪክ ታሪክ ተመራማሪ ሲሆን ተፎካካሪ ወይም ተገዳዳሪ ወይም ባላንጣ ኃይሎች አንዱ የሌላውን ቦታ ለመንጠቅ ወይም ለመተካት በሚያደርገው ግፊት ወደ ጦርነት ይገባሉ የሚል አስተሳሰቡን መጥቀሳቸው ነው። ሺን ሲቀጥሉ ሁለቱ አገራት በዚህ አዲስ ዘመን ውስጥ በጋራ አብረው የሚኖሩበት ተገቢ መንገድን መፈለግ አለባቸው። በጋራ ስኬትና ብልጽግና የሚጋሩበት መንገድ ብለዋል።
ዋይት ሃውስ ስለ ውይይቱ ያወጣው መግለጫ የታይዋንን ጉዳይ ሳይጠቅስ ሁለቱ መሪዎች ግንኙነታቸውን ለማጥበቅ ፈንታኔል የተባለው አደንዛዥ ዕፅ ወደ አሜሪካ መግባቱን ለመዋጋትና ኢራን ሆርሙዝ ሰርጥን ዳግም እንድትከፍት ለማድረግ ተስማምተዋል ብለዋል። ዳንኤል፣ ይሄ በጣም የሚገርም ትልቅ ሜጀር ዜና ነው። በጣም ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ዓለም የቻይናው ፕሬዝዳንት ለትራምፕ የሰጡትን ማሳሰቢያ አስመልክቶ ቻይና ታይዋን ላይ ለምትወስደው ማንኛውም አይነት እርምጃ አሜሪካ ጣልቃ የምትገባ ከሆነ ቻይና ከአሜሪካ ጋር ጦርነት ውስጥ ለመግባት ምንም ወደኋላ እንደማትል እያሳሰቡ ነው ካልን በአሜሪካ በኩል ለቻይና የሚሰጠው ምላሽ ምን እንደሚሆን ብትነግረን። የፕሬዚደንት ሺን መልእክት በሚገባ አስቀምጠዋል። በሁለቱ ሀገሮች መካከል አሁን ትልቁ የኢኮኖሚ ግንኙነታቸው ነው እና 1/5 የቻይናን የውጭ ገበያ ምርት 1/5ውን የምትገዛው አሜሪካ ናት። ስለዚህ ይሄን ማየት ይቻላል። ለቻይና ኢኮኖሚ ትልቅ አቅም ናት አሜሪካን። እንደዚሁም አሜሪካ ደግሞ ይሄ ትልቁ ነገር እንግዲህ የንግድ ግንኙነታቸው ላይ ብዙ ግጭቶች ነበሯቸው። በዚህ በኤረርዝ በተነሳ በታሪፉ በጣም ከፍተኛው ነው። በተለይ በዚህ በአርቲፊሻል ኢንቴሊጀንስ በመሳሰሉት አንዳንድ ከፍተኛ ሶፍትዌሮችን ገደብ አለባት ቻይና እንዲህ አይነት ገደቦች እንዲነሱላት እንዲሸጡላት። እሷም ደግሞ ሬር እርዝ ዋነኛ አምራች ነች እና እዚህ ላይ እንደዚሁ አይነት የነበራትን ገደብ እንድታነሳ ብቻ በአጠቃላይ በሁለቱ ሀገሮች መካከል ብዙ ሊያሰራቸው የሚችል ኢኮኖሚ ያላቸው እና የኢኮኖሚ ስምምነቶች ማድረግ ትልቁ የአሜሪካ አጀንዳ ነበረ። ይሄ አስገራሚ የሚያደርገው ፕሬዚደንት ሺ ለቻይና እንግዲህ ለቻይና ምን ያህል ኢምፖርታንት ነው ታውቃለህ። ነገር ግን የመጀመሪያ ደረጃ አስፈላጊ ነገር ለእኛ በታይዋን ጉዳይ ያለን ግንኙነት ነው። በአሜሪካና ቻይና ግንኙነት ውስጥ ወሳኙ ቁልፉ ነገር በታይዋን ላይ ያለን ጉዳይ ነው ብለው ነው ያቀረቡት። ገባ በንግዱ ብንጋጭ የተለያየ ነገር ቢሆን አብረን መስራት እንችላለን፣ ተመልሰን እንገናኛለን አይነት ነው ቋንቋው። ነገር ግን በታይዋን ጉዳይ በአግባቡ ካልያዝ ነው ወደ ጦርነት ሊያስገባን ይችላል ያሉት። እዚህ ላይ ቅድም እንዳልከው ዝግጁ ናቸው ቻይናዎች። በታይዋን ጉዳይ አስፈላጊ ሆኖ ከተገኘ ከአሜሪካ ጋር ጦርነት የሚያስገባው ነው ከተገኘ ይገባሉ ማለት ነው። ስለዚህ እንደውም በግልጽ ከዶናልድ ትራምፕ ቻይና ከመድረሳቸው በፊት የተጻፈው አሜሪካ እንደ ፖሊሲ የታይዋንን ነፃ ሀገርነት አትደግፍም። የታይዋንን ኢንዲፔንደንት ኔሽን ነፃ ሀገር የራሷን የቻለች ሀገር ብላ እንድትሆን ወይም ደግሞ ሙሉ በሙሉ ነፃነቷን አውጃ ከቻይና ሙሉ በሙሉ ነፃነቷን እንድታውጅ አትፈልግም፣ አትደግፍም። እና ቻይኖቹ ደግሞ ይሄ አለመደገፍ ወደ መቃወም እንዲቀየር ይፈልጋሉ። አሜሪካ የታይዋንን ራሷን የቻለች አንድ ሀገር አንድ ኢንዲፔንደንት ኔሽን ነፃ ሀገር የመሆን ፍላጎቷን ስትራቴጂዋን ምንም በለው አሜሪካ እንድትቃወም የፈለጉት ወይም
የታይዋንን ራሷን የቻለች ሀገር ሆኖ የመታወጅ የሚደረግ ማንኛውንም እንቅስቃሴ የምትቃወም የማትደግፍ ሳይሆን አለመደገፍ አንድ ነገር ነው፣ መቃወም ግን ሌላ ነገር ነው። ስለዚህ ወደ ተቃዋሚነት እንድትዞር ነው የምትፈልገው አሜሪካን። ከዚህ አንጻር ነው በታይዋን ጉዳይ ላይ ያለውን ሁኔታ በአግባቡ ካልተያዘ እስከ ጦርነቶች ልንገባ እንችላለን ያሉት። ምናልባት እዚህ ላይ አንዳንድ ለአድማጮቻችን ባክግራውንድ ለመስጠት አሁን በ13ኛ ዓመት ስልጣን ጊዜያቸው ላይ የሚገኙት ፕሬዚደንት ሺን የቻይና መሪዎች በየምዕራፉ የየራሳቸውን አሻራ እያሳረፉ ነው የሚወርዱትና ምናልባት አሁን ማኦ ብለን ዶንግ ድመቷ ጥቁርቱን ነጭቱን ማለት የቻይናን ኢኮኖሚ ከነበረበት የታዳጊ ሀገር ኢኮኖሚ ወደ አንደኛው ዓለም ኢኮኖሚ ብቻ ሳይሆን ወደ ዓለማችን ቁጥር 2 ኢኮኖሚ የለወጡ ወይም ወደዛ አቅጣጫ ያስገቡ የቻይናን ታሪክ ይቀይሩ እሳቸው አሉ። እንግዲህ በሶስተኛ ደረጃ በታላቅ መሪነት ፕሬዚደንት ሺ ናቸው የሚቆጠሩት። የፕሬዚደንት ሺ የመኖር ዓላማ ልክ የፕሬዚደንት ዶንግ ይቅርታ ስማቸውን ያው በዚህ ነው የሚታወቁት በስራቸው ድመቷ ጥቁርቱን ነጭቱን በማለት የቻይናን ኢኮኖሚ በመለወጥ በዚህ ባለፉት 40ና 50 ዓመት ውስጥ ያየነው ተአምር ካለ የቻይና ኢኮኖሚ ነው የሚባለውን ተአምር የፈጠሩ ሰው ናቸው። የእሳቸው እንግዲህ ይሄ ቻይናን እዚህ የኢኮኖሚ ምዕራፍ ላይ ማስገባታቸው ነው። ማኦ ደግሞ የባህል አብዮቱን ያመጣው የቻይና ኮሚኒዝም የቻይና የዚህ ሁሉ ውጤት ባለቤት ሆነ የቻይና ኮሚኒዝም መስራች ነው ማኦ። የባህል አብዮት አቀጣጣዩ ነው ማኦ። ስለዚህ አሁን ማኦን ይዘህ ዶፒንግን ይዘህ በሶስተኛ ደረጃ ትልቅ ምዕራፍ ላይ የምታገኛቸው ፕሬዚደንት ሺን ነው። የፕሬዚደንት ሺን ተልእኮ ምንድን ነው? የፕሬዚደንት ሺን ተልእኮ የቻይና ኮሚኒዝም በ1949 ዓ ም ነው የተመሰረቱ። አሁን ያለነው 2016 ላይ ነው። ከ13 ዓመት በኋላ የቻይና ኮሚኒዝም ወይም የቻይና ኮሚኒስት ፓርቲ 100ኛ ዓመቱን ያከብራል። ስለዚህ ተጽፎ አልቋል፣ ግድግዳው ላይ ተጽፏል። የቻይና ኮሚኒስት ፓርቲ በ2049 100ኛ ዓመቱን የሚያከብረው ታይዋንን ከእናት ሀገሯ ጋር ቀላቅሎ ጠቅላላ የፕሬዚደንት ሺን ሁለንተናዊ እንቅስቃሴ በዚህ በሚሊተሪው በኩል የቴክኖሎጂ ባለቤት የማድረጉ የኢኮኖሚው የዚህ ሁሉ አቅጣጫ ምን ላይ የታሰረ ነው? የፕሬዚደንት የመኖሪያቸው ምክንያት ይህንን ግን ማሳካት ነው። ስለዚህ ከፊት ለፊታችን ለቻይና ኮሚኒስት ፓርቲ 100ኛ ዓመት 13 ዓመት ብቻ ነው የቀረው ማለት ነው። ከዚህ 13 ዓመት ወዲህ በጣም እርግጠኛ ለመሆን በሚቀጥለው 10 ዓመት ውስጥ ቻይና እስካሁን ድረስ ታይዋን ከእናት ሀገሯ ጋር በፈቃደኝነት እንድትቀላቀል እየጠበቀች ነው ያለችው። ይሄም ማይሆን ከሆነ ግን ቅድም እንዳልኩ ከኮሚኒስት 100ኛ ዓመት በፊት የቻይና አካል ትሆን ዘንድ እርምጃ ትወስዳለች ማለት ነው። ያ እርምጃም ወታደራዊ ነው። ቻይና ያን ወታደራዊ እርምጃ
በምን መልኩ እንደምትወስድ እንዲህ ነው ሊባል አይችልም። በምትወስድበት ጊዜ አሜሪካ ታይዋንን አሜሪካ እንግዲህ እንደሰማው አቋሟ አሁን ያለ ሁኔታ በሁለቱ ሀገሮች መካከል ያለ ሁኔታ በቻይናና በታይዋን መካከል ያለው ሁኔታ ቻይና ቻይና ናት፣ ታይዋን ታይዋን ናት። ታይዋን ቻይና የኔ ናት የምትላት ደሴት ናት። ታይዋን ደግሞ የቻይና አይደለሁም የቻይና አይደለሁም ራሴን ነኝ እያለች ነው ያለችው። ይሄ ሁኔታ በኃይል መቀየር የለበትም የሚል አቋም ነው ያላት አሜሪካ። አንደኛ በቀደመ ስምምነት መሰረት ታይዋንን ራሷን እንድትከላከል የማስቻል ስምምነት አላት። ስለዚህ ታይዋን ራሷን መከላከል የሚያስችላትን የምትለውን መሳሪያ ትሸጣለች ለታይዋን፣ ወይም በሌላ አነጋገር ታይዋንን ታስታጥቃለች። በዚህ በኩል ደግሞ ለቻይና የአንድ ቻይና ፖሊሲ ትደግፋለች። ቻይና አንድ ናት፣ ሁለት አይደለችም። ቻይና አንድ ናት ማለት ቻይና ታይዋንም የቻይና አካል ናት የሚለውን አትቃወምም። ነገር ግን ታይዋን የቻይና አካል የምትሆነው እንዴት ሆና? በጉልበት ከሆነ አሁንም ነው የምትለው። በፍቃደኝነት የምትለው በምርጫ የምትለው ነገር እስካሁን እየሆነ አይደለም ያለው። እዚህ ላይ የምታደርገው ሚና የለም። ስለዚህ እነዚህ ሁለት ሀገሮች እኔ እንደ አንድ መሀይም ምን ይገባሃል ብትለኝ የአሜሪካ ፖሊሲ የቻይናን አንድ ሀገርነት ትደግፋለች። ቻይና አንድ ሀገር መሆን ካለባት በዚህ አነጋገሯ ግራ ስለሚያጋባ ነው። በዚህ አነጋገሯ ቻይና ወደ ታይዋን እንድትመጣ ነው የምትፈልገው። ለምሳሌ ታይዋን የምትከተለው ፖሊሲ ያው ቻይና ዲሞክራሲ ሀገር ነች፣ ይቅርታ ታይዋን። ስለዚህ አንዳንዴ ምንድነው የሚመስለው እንግዲህ ቻይና ሜንላንድ ግዙፏ ሀገር ናት ቻይና። ስለዚህ ታይዋንን ወደ ኮሚኒስት ቻይና ሳይሆን ኮሚኒስት ቻይና ወደ ታይዋን ጋር እንዲቀላቀል ነው። ወይም የታይዋን ስርዓት የመላ ቻይና ስርዓት በሚሆንበት መንገድ አንድ እንዲሆኑ ነው የምትፈልገው ነው የሚመስለው። ይሄ ግምት ነው፣ እንዲህ ብላ ባታስቀምጠውም። ምክንያቱም ለምንድን ነው የቻይናን አንድ ፖሊስ ታውቃለች። ቻይና አንድ ናት። ስለዚህ ታይዋንም የቻይና አካል ናት። በዚህ ትስማማና ግን እንዴት አንድ የሆኑ ሲባል አሁን ያለው ሁኔታን በጉልበት መለወጥ ግን አይቻልም ትላለች። በጉልበት መለወጥን ትቃወማለች። ስለዚህ አሁን እናስ ለምሳሌ ቻይናን ሁኔታ በጉልበት ለመለወጥ እርምጃ ብትወስድስ ለሚለው ተከታታይ የአሜሪካ መሪዎች አቋም የነበረው ይሄ ስትራቴጂክ አምቢቫለንስ አትናገርም። ቻይና ታይዋንን ብትወር አሜሪካ ከቻይና ጎን ቆማ ልትዋጋ እንደምትል ነው ሁኔታው የሚያሳየው። ነገር ግን እዋጋለሁም አልዋጋም አትልም አሜሪካ። ስለዚህ ይሄ ነበር ፖሊሲዋ። ይሄንን ማሰበረው ጆ ባይደን ግልጽ በሆነ ሁኔታ ቻይና ታይዋንን በጦር ኃይል እርምጃ ወስዳለሁ ብላ የምትወስድ ከሆነ አሜሪካ ታይዋንን ለማዳን ከታይዋን ጎን ቆማ ትዋጋለች ብለዋል። ምንድነው አሁን ለዶናልድ ትራምፕ እየነገሯቸው ያለው? የዶናልድ ትራምፕ ስልጣን እንግዲህ አሁን ገና 3 ዓመት ካሁን በኋላ 2 ዓመት ገደማ ይቀራቸዋል፣ 2 ዓመት ከምናምን። ስለዚህ ያ ያልኩ 13 ቁጥር እየጎደለ ነው የሚመጣው። ስለዚህ የቻይና ወደዚህ እርምጃ በእጅጉ እየተቃረበች ነው ያለችው እና አሜሪካ የታይዋንን ኢንዲፔንደንስ የታይዋንን ነፃ አገር ሆኖ መውጣት አልደግፍም የሚለው አቋሟን እቃወማለሁ ወደሚለው እንድትቀይረውና እነዚህ ሀገሮች ኢቨንቹዋሊ የማይቀርብ ሆነው
አሁን የቻይኖቹ ጋር የማይቀር ነው ይሄን ነገር ማድረግ። ይሄ የመሆን ያለመሆን ነገር ነው። ገብተዋል። ወይም ደግሞ እንግዲህ ኒውክሌር ፓወር ናቸው እነዚህ ሀገሮች። ብዙ ነገር ማሰብ ትችላለህ። እና በታይዋን የተነሳ አናውቅም እነዚህ ኃይላት ወደ ግጭት ቢገቡ ምን ማለት እንደሆነ። ግን የመጣ ይምጣ የቻይና ኮሚኒስት ፓርቲ 100ኛ ዓመት ቻይና አንድ ሆና ነው የሚከበረው። ቻይናና ታይዋን ህዝባዊ ቻይና ሆነው ተቀላቅለው ነው የሚከበረው እና ይሄን ለማድረግ ቻይና ወታደራዊ እርምጃ ትወስዳለች። ይሄ ታሪካዊ ኃላፊነት ፕሬዚደንት ሺ ላይ ነው ያለው። ፕሬዚደንት ሺ ይሄን ካላደረጉ ታሪክ የላቸው። ይሄን እንዲያደርጉ ነው እዚህ ስልጣን ላይ ያሉት እና ከዛ አንጻር ነው የታይዋን ጉዳይ በአግባቡ መያዝ አለበት። እሱ ላይ ከተሳሳትን፣ እሱ ነገር በአግባቡ ካልተያዘ ሁለታችን እንደ ተገዳዳሪ ኃይል ወደ ግጭቶች ልንገባ እንችላለን ያሉት። ቻይናና አሜሪካ ተጋጩ ማለት ምን ማለት ነው የሚለውን ማሰብ አንፈልግም። ዓለም ትራምፕ ከኢራን ጋር ለሚያደርጉት ጦርነት ቻይና ጣልቃ እንዳትገባ ማድረግ ከቻሉ፣ በተመሳሳይም ቻይና ታይዋን ላይ ለምትወስደው እርምጃ ትራምፕ ጣልቃ መግባት አይችሉም ማለት ነው ወይ? በቻይናዎች እሳቤ መሰረት ማለቴ ነው። የታይዋን ፋርፌቺንግ ነው። ለምሳሌ የኢራንን ጉዳይ በኢራን ላይ እርዳታ አልጠየቀችም አሜሪካ። ሁለቱም ኢራን የሆርሙዝ ሰርጥን እንድትከፍት ለማድረግ ተስማሙ ነው የሚለው እና አሜሪካ እርዳታ አልጠየቀችም ነው የሚለው። ቻይና ራሷ በሆርሙዝ ሰርጥ በኩል ነው የምታገኘው። የራሷ የኢራን ነዳጆች የሚሄድላት በሆርሙዝ ሰርጥ ነው። ስለዚህ መዘጋቱ ቻይናንም ኢኮኖሚዋ ላይ የራሱን አሻራ ያሳረፈ ሁኔታ ነው ያለው። ስለዚህ በየዚህ ላይ የጋራ ጥቅም አላቸው እና ኢቨን በዚህ ጉዳይ ላይ አሜሪካ የቻይኖችን ትብብር ብትፈልግ ከታይዋን ጉዳይ ጋር አያያዝም። አሜሪካ የኢራንን ጉዳይ በራሷ ልትወጣው የምትችለው ነው ወይ መወጣትም ኢቨንቹዋሊ መወጣት ካለባት በራሷ የምትወጣው ነገር ነው። የታይዋን ጉዳይ ከዛ ከፍ ያለ ነው። ጉዳዩ እንደነገርኩ ሁለቱ ጃያንቶች የሚፋለሙበት ከሆነ ፕሮባብሊ ቅድም ያልኩ የመጠፋፋት ጉዳይ ሊኖር ይችላል እና የቻይና ሚሊትሪ ባለፉት 30 ዓመታት ውስጥ በዓለማችን በቻይና መጠን በዚህ ፍጥነት ያደገ አርሚ የለም በታሪክ። ስለዚህ የቻይና አርሚ የቴክኖሎጂዎቹ የምድር፣ የባህር፣ የአየር፣ የስፔስ ይሄ ደግሞ ምንድነው የዚህ ሮቦት ብዙ ነው በጣም አይነቱ እና በከፍተኛ ፍጥነት እየሄደ ያለ ሚሊተሪ ነው እና ይሄው ሁሉ ዝግጅት ደግሞ እንዳልኩህ ያችን አንድ ቀን ከቻይና 100ኛ ዓመት በፊት አንድ ቀን የታይዋን ላይ ቻይና እርምጃ ትወስዳለች። የእርምጃው አይነት ምን የሚሆን አሜሪካ በዚህ ውስጥ እጇን እንዳታስገባ ነው። አሜሪካ ይሄን ለማቀብ እርምጃ እንቅስቃሴ ካደረገች ቻይና ፉሊ አሜሪካንን ትገጥማለች ማለት ነው። ይሄ ማለት ሁለቱ ወደ ጦርነት ውስጥ ገቡ ማለት ብዙ በሌላ መድረክ የምንነጋገረው ነው። እንዲያውም መጸለይ ብቻ ነው። ይህንን ነው ያስገነዘቡ ያሉት እና ልብ ማለት ያለብህ እኚህ ለዋሽንግተን ፖስት ስሜ እንዳይገለጽ ብለው የተናገሩ የዋይት ሃውስ ባለስልጣን ምንድን ነው ያሉት? ዶናልድ ትራምፕ በተራቸው ሲመጣ የግንኙነታችን የመጀመሪያው ግንባር ቀደሞ ሴኩሪቲ ነው፣ የታይዋን ጉዳይ ነው፣ በአግባቡ ነው መያዝ ያለበት። በአግባቡ ከተያዘ መረጋጋትና ስክነት የተላበሰ ግንኙነት ይሆናል፣ አለበለዚያ ግን ግጭቶች ውስጥ እንገባለን፣ ያ በትክክል ካልተያዘ በማለት ማስጠንቀቂያ የሰጡበትን ንግግር
ካዳመጡ በኋላ ዶናልድ ትራምፕ ምላሹን ሲሰጡ በታይዋን ጉዳይ ላይ ፕሬዚደንት ሺ ላነሱት ጉዳይ የሰጡት ምላሽ አለመኖር ብቻ ሳይሆን ከቶም እሱን እንዳላዳመጡ ሆኑ። በቀጥታ እሳቸው በሁለቱ መካከል ግንኙነታቸውን በተመለከተ የንግድ ግንኙነታቸው ላይ ነው ምንም ሜንሽን ሲያደርጉ ምንም የራሳቸውን አስተያየት ሳይሰጡ ማለት ነው። ስለዚህ ይህንን ፖይንት አሜሪካ ዝም ብላ እንደዘለለችው ዶናልድ ትራምፕ እንደዘለሉትና ጉዳይም እንዳላሉት ወይም ይህን ማስጠንቀቂያ እንዳዳመጣ አትጠብቅ፣ ምንም አታመጣም አይነት ያለው አካሄድ ነው ያኛው። ነገር ግን ይህንና ዋሽንግተን ፖስት አንድ ከፍተኛ ባለስልጣን ጋር በአደባባይ ማለት ነው ሲናገሩ አሜሪካ ለዚህ ምላሽ ሰጥታለች። ያ ምላሽ ሁለቱም ሀገሮች አሁን በየአቋማቸው ላይ ናቸው። አሁን ያለው ሁኔታ በመካከላቸው በኋላ ውጭ ጉዳይ ሚኒስትሩ የተናገሩት በታይዋን ላይ ያለን አቋም አሁንም የታይዋንን ነፃ ሀገር መሆን አንደግፍም፣ ነገር ግን ደግሞ አሁን ያለው ሁኔታ በጉልበት እንዲለወጥ አንፈቅድም የሚል ነው ያሉትና እዚህ ጊዜው እየቀረበ ሲሄድ የሚቀጥለው 10 ዓመት በጣም ለዓለማችን ፈታኝ ጊዜ ነው። ዳንኤል ዓለም ዶናልድ ትራምፕ ታይዋን በቻይና እንዳትጠቀለል ሲሉ የሚወስዱት እርምጃ ምን ለማትረፍ ነው? እንደገና ደግሞ በጥቅም ደረጃ ከታይዋን ይልቅ ከቻይና የሚያገኙት ጥቅም አይበልጥም ወይ? ወይም በሌላ አነጋገር ታይዋንን አትርፈው በቻይና በኩል ትልቅ ኪሳራ ውስጥ አይገቡም ወይ? ይሄ የቆየ ታሪክ ነው ዳኒ። አንደኛ የአስተላለፍ ጉዳይ ነው። በሌላ አነጋገር ታይዋን ምዕራባዊ ዲሞክራሲያዊነትን የምትከተል ነች። ሁለተኛ በኢኮኖሚ ደረጃም ከሄድክ ታይዋን ቀላል ሀገር አይደለች፣ ደሴትን ብትሆን። በተለይ በዓለማችን ላይ አጠቃላይ የኮምፒውተርን በለው እዚያውን ያለንበትን ይህን የዲጂታል ዘመን በጣም መሰረታዊ የሆነው ነገር ሴሚኮንዳክተርስ ዋነኛ ቁጥር አንድ አምራች ነች። ስለዚህ ከፍተኛ የኢኮኖሚ ፋይዳም ያላት ሀገር ነች። ጂኦፖለቲክስ በሚባለው ውስጥ ያላት ሚና በጣም ከፍተኛ ነው። እነ ጃፓንን የሚነካ እና አውስትራሊያን የሚነካ ራሱ አሜሪካንን የሚነካ ነው። አሜሪካ ታይዋንን አጣች ማለት ከኢንዶ ፓሲፊክ ወጣች ማለት ነው። ሁለተኛ የታይዋን ጉዳይ ከሁለተኛው የዓለም ጦርነት በኋላ የጃፓን ጦረኛነት በድል ሲመታ ጃፓን ቻይናና ታይዋንን በቅኝ ግዛት የያዘች ያልነበረች ለቃ ስትወጣ ቻይናውያን እርስ በርስ ጦርነት ውስጥ ገብተዋል። ያ የእርስ በርስ ጦርነት ዛሬ እንግዲህ ያኔ ታይዋን በሁለተኛ ዓለም ጦርነት ታይዋን በጃፓኖች ቁጥጥር ስር ነበረች ዳኒ። ከዛ የቻይና አገዛዝ የኩምታንግ ይባላሉ። የቻይና መሪዎች እነሱ ነበሩ። ፔኪንግ ላይ ነበረ ዋና ከተማቸው። ከዛ ማኦ በ1949 ነው ኮሚኒስት ፓርቲው የተቋቋመው። ኮሚኒስት ጎሪላዎች ናቸው፣ ሽምቅ ተዋጊዎች ናቸው እና እየተዋጉ ኩምታንጎች እንደ መንግስት፣ ሽምቅ ተዋጊዎቹ ደግሞ እንደ ሽምቅ ተዋጊነት የጃፓን ኮሎኒያሊዝም ይዋጉ ነበር እና በዛን ጊዜ ግንኙነት አላቸው ከነስታሊን ከሶቪየት ህብረት ጋር ከሰሜን ኮሪያ እንደዚህ አይነት ግንኙነት ነበሯቸው እነማኦ ማለት ነው። ሁለተኛው የዓለም ጦርነት ሲያበቃና የጃፓን ሚሊተሪዝም ወይም ደግሞ ወታደራዊ ጦረኛነት ባከተመበት ጊዜ ቻይና የተሸነፈችው ከቻይና ብቻ ሳይሆን ቅኝ ግዛቱ አጠቃላይ ተሰባበረ። ሜሪላንድ ቻይናንም ለቀቀች፣ ታይዋንንም ለቀቀች። አሁን በዚህን ጊዜ በራሳቸው በኩምታንግ መንግስት በቻይና መንግስትና በኮሚኒስት ሽምቅ ተዋጊዎች መካከል ፍልሚያ ነበረ ማለት ነው። በዛ ፍልሚያ እነማኦ ቦታ እያሸነፉ ከተሞች የተለያዩ ግዛቶችን እየተቆጣጠሩ ወደ ዋና ከተማ መጡ ማለት ነው። በዚህን ጊዜ የነበረው መንግስት እንደማይችላቸው ሲያቅ ያሉትን የጦር ጀቶች መድፉንም ምኑንም ጫጭኖ
የኔ የሚላቸውን ሰዎች አስከትሎ የቻለውን ያህል ገንዘብ ይዞ ሁሉ ነገር ይዞ ጓዙን ጠቅልሎ ከፔኪንግ ቤተ ነቅሎ የት ገባ? ታይዋን ገባ። ታይዋን እንግዲህ ታይዋን የቻይና ናት ዳንኤል። ስለዚህ በጃፓን ቅኝ ግዛት ስር ነበረች። ሜንላንድ ቻይናም በጃፓን ቅኝ ግዛት ነች፣ ታይዋንም በጃፓን ቅኝ ግዛት ነበረች። የጃፓን ቅኝ ግዛትን ሲያሸንፉ በሁለተኛ ዓለም ጦርነት እና ጃፓን ከሜንላንድ ቻይናም እና ከታይዋን ስትባረር አሁን ቻይና የራሷ ጦርነት ውስጥ ነበረች። እነማኦ ደግሞ የኮሚኒስት ሽምቅ ተዋጊዎች ሆነ በዚህ በኩል መንግስትንም በዛ በኩል ጃፓን ሚሊተሪ ጃፓንን ይዋጉ ነበር። ስለዚህ አሁን በድላቸውን እያሰፉ ሲመጡ የሁለተኛ ቻይና ከጃፓን ነፃ ብትሆንም ታይዋን ነፃ ብትሆንም ዋናው ሜንላንድ ቻይናን ግን ኮሚኒስቶች እየጠቀልሏት መጥተዋል። ስለዚህ መንግስቱ ፔኪንግ ላይ መንግስት የነበረው መንግስት ሸሽቶ ቅድም ባልኩ ሁኔታ ወዴት ሄደ? ወደ ታይላንድ ሄደ፣ ወደ ታይዋን ሄደ እና ታይዋን ላይ ሆነው እንደገና ሜንላንድን አሸንፈው የወሰዱትን ኮሚኒስቶች በመውጋት ቻይናን አንድ እናደርጋለን የሚል እንቅስቃሴ ነበረው። ያኛው ለተወሰነ ጊዜ የተባበሩት መንግስታት ድርጅት ቻይና የምትወከለው በታይዋኖቹ ታይዋን ላይ በሄደው በመንግስቱ ከሜንላንድ ቻይና ለቆ ታይዋን ላይ መንግስቱን ባቋቋመው አገዛዝ ምክንያት በታይዋን ነበረ ድፍን ቻይና የምትወከለው እና ዋና ሜንላንድ ቻይና የተባበሩት መንግስታት ደረጃ ውክልና ያገኘችው ያው ጊዜ በሌላ ታሪክ ማየት ይቻላል። ስለዚህ በዛን ጦርነት ጊዜ ኮሚኒስቶቹ እነማኦ የነ ሶቪየት ህብረትና የዛ አጋር ሆነው ነው፣ በሶቪየት ህብረት እየተረዱ ነው። ደግሞ የኩምታንጎች መንግስት ደግሞ በአሜሪካኖች የሚደገፍ ነበር። ስለዚህ አሁን የአሜሪካንን ድጋፍ ይዞ ነው ወደ ታይዋን የሸሸው። እነማኦ ኮሚኒስቶቹ ስልጣኑን ያዙ። በኋላ ዋና ከተማውን ወደ ቤጂንግ አመጡት ማለት ነው። ስለዚህ ምን ማለት ነው? አሁን ይቺ የምናውቃት ቻይና እዚህ ደረጃ የደረሰች ቻይና ከጃፓን ቅኝ ግዛት ነፃ ወጥታ በኮሚኒስቶች እጅ ኮሚኒስት ቻይና ነች እኮ እዚህ የደረሰችው። ሲያደርጉ ጦርነታቸው ኩምታንጎችን ታይዋን ድረስ አሸንፎ እዛ አሸንፎ ታይዋንንም ከእናት ሀገሯ ጋር በመቀላቀል አንድ ቻይናን ሳይኖሩ ነው ይህ ሁሉ ዓመት የተቆጠረው ማለት ነው። ስለዚህ አሁን ያ የኩምታንግ መንግስት በሂደት ዲሞክራሲያዊ ምርጫ እያደረገ የምዕራባን እያደረገ ብዙ ውጊያዎች አሉ በማለት ረጅም ታሪክ ነው። አሁን የምታያትን ታይዋን የምትባል ዲሞክራሲ ሀገር ፈጠሩ ማለት ነው። ስለዚህ የነማኦ ትግል የአብዮተኞቹ ድል ሙሉ አይደለም ማለት ነው። ስቲል ታይዋን የቻይና አካል አይደለችም። ስለዚህ አሁን 100ኛ ዓመታቸው ደግሞ በ1949 ላይ ሊደረግ 13 ዓመት ነው ይቅርታ 23 ዓመት ብቻ ነው የቀረው እና በሚቀጥሉት 10-15 ዓመት ውስጥ ወይም ፕሮባብሊ በሚቀጥሉት 10 ዓመት ውስጥ ምክንያቱም ከፕሬዚደንት ሺን ዕድሜ ጋር ይያያዛል። አሁን ፕሬዚደንት ሺን ዕድሜያቸው 72 ይሆናል። ስለዚህ ከ10 ዓመት በኋላ 82 ዓመታቸው ነው። ወደድክም ጠላህም በሚቀጥለው 10 ዓመት ውስጥ በሳቸው ዘመን ቻይና ታይዋንን ትጠቀልላለች እና አንድ ቻይና የተዋሃደች አንድ ቻይና ነች። በተዋሃደች አንድ ቻይና ሰማይ ስር ነው የኮሚኒስት ቻይና ወይም የቻይና ኮሚኒዝም የቻይና ኮሚኒስቶች 100ኛ ዓመት የሚከበረው። ስለዚህ ይሄ ነው ፕላኑ። ስለዚህ አሜሪካም ደግሞ ከታይዋን ጋር ያላት ታሪክ ይሄ ነው። አሜሪካ ታይዋንን ቅድም ሰፊ ነው ይሄ አድማጮቻችን ማድረግ ይሆንብናል በዜና ላይ። ስለዚህ ለአሜሪካም ሪሊ ፋይዳው ትልቅ ነው። ዲሞክራሲያዊ ማለት
አሜሪካ ማለት ነው። ስለዚህ ራሳቸው የዶናልድ ትራምፕም ምንድነው የውጭ ፖሊሲ በተለይ የሰሜን ምንድነው አሜሪካ ዙሪያዋን ዌስተርን ሄሚስፌር ነው አሜሪካ ዙሪያዋን እና ትኩረቷ ይሄ ኢንዶ ቻይና ላይ የተነጣጠረ የንግድ ግንኙነታቸውን ከፍ ማድረግ እና አርሚዋ ጦሯ ደግሞ የሚሊተሪ ትኩረቷ ስትራቴጂዋ ይህንን የተባለውን የተለያዩ አጋርነት በመፍጠር ይሄ ያለው ሁኔታ እንዳይቀለበስ ማለት ነው በቻይናና በታይዋን መካከል እዚህ አይነት ሪያሊቲ ውስጥ ነው ያለነው። የቻይና ኮሚኒዝም ግን 100ኛ ዓመቱን ያለ አንድ ቻይናን ሳይፈጥር አያከብርም። የዚህ ወርተረኛ እዚህ ቦታ ላይ ታሪክ ያስቀመጣቸው ፕሬዚደንት ሺን ነው። ለዚህ ነው ዶናልድ ትራምፕን በታይዋን ጉዳይ በማለት ያስጠነቀቋቸው እና ዋሽንግተን ፖስት እንደነገረን ዶናልድ ትራምፕም ሰምተው እንዳልሰሙ ያለፉት ማለት ነው። ዳኒ ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል።